ምን ማለት ነው? እኔ ለኦሮሞ ቃል ነኝ ማለት ዋኖፊ ትላንት በሰራነው ቪዲዮ በጣም ብዙ ሰዎች ኮሜንት ላይ ዋኖፊ ኦሮምኛ ትርጉሙ ተሳስታለች እያሉ ነበር። ተሳስተሻል ወይስ አልተሳሳትሽም? እኔ ያው አልተሳሳትኩም ብዬ ነው የማምነው። ስቲል ግን እስካሁንም ብዙ ሰው አሁንም ቪዲዮ እየሰራባት ነው። ደገመችው ስተቷን አቦካቸው። ሰው አንዴ ይሳሳታል፣ እንዴት ሁለቴ ትሳሳታለች እያሉ ነው። እኔ ጎለጥ ገልጭቱ እሰ ልቦ እንጅረሞ ዲዲችተኒ ኢምማናቻ ቦሱፊፍ ያ ኦሮሞ ሙጫ ከነ ፊዳቲኑ ዴቢሳ ያ ኦሮሞ ሰገንት የሮዲዮት ዋንበሬዳ ዋንድንቂላን ነው ይጋ የሮዲዮት ቬሪ ሱን ታንክ ዩ አዳም ኦሮሞ ነው ሔዋን አማራ ናት። እስራኤላዊ አይደሉም። እስራኤላዊ አይደሉም። ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። አገሪቷን እንዴ የዓለም የደንገነት ማለት እኮ ኢትዮጵያ ነች። የመጨረሻ ገነት። ኦኬ ወስጊዲ ዋካጌ with another EP እንግዲህ ሰሞኑን ትንሽ አነጋጋሪ ከሆኑ ኬዞች ጋር ተመልሻለሁ። አንዱ ዓለም ጎሳ በአዲስ ስራ ሊመጣ እንደሆነ እንዲሁም ደግሞ ዋኖፊ ምን እያለች ነው ትንሽ አነጋጋሪ ነገር አለ። ሌላው ደግሞ እንግዲህ ቀነኒን የሚገልጽ የሚያስታውስ አንድ ልብስ ለብሳ ሀጫሉ አዋርድ ላይ የተገኘች ልጅ አለች። and so much more ሰብስክራይብ አርጋይ ሰዎች ሰብስክራይብ አርጉ። ዋና ፋሚሊ ዋና ተቆጣጣሪ ፈላጭ ቆራጩኑ ላይክ ስታረጉ ቪዲዮ በደንብ ሰው ጋር ስለሚደርስ ይደብደብ ይጠንቆል የሳ ኦኬ ቀጥታ ወደ ቪዲዮዎች እንሄዳለን። እንግዲህ እሺ ተልባ ቢንጫጫ ምንድነው ምሳሌ ያነጋገር ፊቱ ደስ ይለኛል። ባቄላም ተንጫጫ። እሺ ባንክሽ አተርስ አልተንጫጫም። አተር ማን ተለፋደደ? ማን ተሞላቀቅታ ከነት እዚህ ምስኪን ህዝብ ላይ ምንድነው የሚያለፋድድ? ጆሮአችን መቀለጃ ላይ ጉርኬኛ ማን ጉረከ አደማችሁን እኮ ጆሮአችን አንቺ ተልባቢ ሰዋሶ ጠፋይ ተልባቢን ጫጫ ባንድ መቆጫ አለቀ ደቀቀ ተልባቢን ጫጫ ባቄላም ተንጫ ሄደ ደዛ አንቺ ነበር መቆጫ ግንባሯ እሺን በርግጫ ጫጫ አርጌ ግጥም አርጌ ነው የሰደብኩሽ ከገባሽ። ሀጫሉ ካደረጋቸው ኢንተርቪዎች የወደድሽው ምርጡን ቃል? እኔ ኦሮሞ ቃሊዳ ምን ማለት ነው? እኔ ለኦሮሞ ቃል ነኝ ማለት ዋኖፊ ትላንት በሰራነው ቪዲዮ በጣም ብዙ ሰዎች ኮሜንት ላይ ዋኖፊ ኦሮምኛ ትርጉሙ ተሳስታለች እያሉ ነበር። ተሳስተሻል ወይስ አልተሳሳትሽም? እኔ ያው አልተሳሳትኩም ብዬ ነው የማምነው። ምክንያቱም እኔ ተወልጄ እንኳን አይደለም አምቦ ነው ያደግኩት። አምቦ ደግሞ ሸዋ ኦሮሞ ነው። እኔ በማውቀው መሰረት እንግዲህ ቃሊ የሚለው ቃል ነው እንደማውቀው፣ ወይ ሌላ ትርጉሙ ደግሞ ዋዳ ነው። እንደየቦታው ኦሮምኛ ትርጉሙ ይለያያል። አሁን ለምሳሌ የተወለድኩበት ሀገር ሀረርጌ ደለገ ይባላል። በሸዋ ደግሞ ደለገ ሆጂ ነው የሚባለው። ያው ትርጉሙ ስራ ነው። ሁለት አይነት ትርጉም አለው። እኔ በማውቀው እንግዲህ አልተሳሳትኩም ብዬ አምናለሁ። ቃሊ ማለት ዋዳ ነው። አብዛኞቹ የተወሰኑት ኮሜንት ላይ አልተሳሳተችም ልክ ነች ትርጉሙ እንደዛ ነው ዋዳ ነው ቃል ማለት ቃሊ ነው የሚሉም አይነሱ አለ። ግማሹ ደግሞ ተሳስታለች እያሉ ነው። እኔ በማውቀው አልተሳሳትኩም። ከተሳሳትኩ ደግሞ ተሳስተሻል ካላችሁኝ ደግሞ ኮሜንት ላይ ማረም ትችላላችሁ። ለክፋት ወይ ደግሞ ሆን ብዬ ለመሳሳት ፈልጌ አይደለም። ኤኒዌይስ ወዳችኋለሁ። አልተሳሳትሽም ካላችሁ እናንተ ኮሜንት ላይ ፍርዱን ስጡ። የመደመር ምልክቱን ግን መንካት እንዳትረሱ። ስቲል ግን እስካሁንም ብዙ ሰው አሁንም ቪዲዮ እየሰራባት ነው። ደገመችው ስተቷን አቦካቸው። ሰው አንዴ ይሳሳታል፣ እንዴት ሁለቴ ትሳሳታለች እያሉ ነው። እኔ እስቲ ኮሜንት ላይ አስቀምጡልኝ። እኔም ስለማላቅ ማለት ነው ቃሊዳ ላይክ እሷ እንዳለችው ቃል ነው ወይስ ደግሞ ሌሎች እንደሚሉት አይነት ትርጉም ነው ያለው? በጣም ብዙ ሰው እየሰራባት ስለሆነ ማለት ነው። በጣም ተደጋጋሚ ቪዲዮዎች እያየው ስለሆነ ነው። በኮሜንት ላይ አስቀምጡልኝ ለእኔም ማለት ነው። ሰሞኑ እንዴት ነው ጅጅጋ ላይ እንዴ? በጣም ይሄ ሚውዚክ የሮቤ ልጆች አላችሁ። ባሌ ሮቤ እንደማ የሚለው ዘፈን ሶማሊያ ጅጅጋ ላይ በጣም ፌመስ ሆኗል። በጣም ማለት ነው። ሙሉ ዘፈኑን ሸምድደውት በቃ የሌለ ነው እየሰሩበት ያለው ምናምንና
በጣም ቫይራል እየወጣ እየላካችሁልኝም ነው። እኔ ራሱ በጣም ተመችቶኝ ነው ያየሁት። ደም 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 ጣለብኝ ልጅሽ ቤት ማን በክፉ አየብኝ ልጆችሽ አላሜ ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ልጆችሽ አላሜ ያም በዚህ ዘመን በርስት ይጣላሉ ቢሉኝ እንዴት ልም ያልሽኝን አትርሽ መቼም ፍርድ አያውቅም ሲያዝንና ታንገት ያልሽኝን ቪዲዮ በጣም ብዙ ሰው ሼር እያደረገው ነው። ቀነኒን ለማስታወስ እንግዲህ ቲክቶከሯ አጫሉ አዋርድ ላይ ለብሳው የመጣችው ልብስ ነው። በጣም አፕሪሺየት የሚደረግ ነገር ነው። ሁሉም ሰው የሚወዳት ልጅ ስለሆነች ቀነኒን የማስታወስ አንዱ የሶሻል ሚዲያ ኢንፍሉዌንሰሮች ኃላፊነት ሊሆን ይገባል። ምክንያቱም በቃ ማለት ልጅቷ የምትወደድ ልጅ ስለሆነች ማለት ነው። ከዚህ ጋር ተያይዞ ግን አሁን ሰሞኑን እንግዲህ አንድ ልጅ ቪዲዮ ሰርቶ ነበር። ይሄ ቪዲዮ ያ ኦሮሞ isa lubbuudhaan jiru cunqursitanii golatti galchitu isa lubbuu hin jirre immoo didichitanii imimmaannaachaa boossuufiif yaa oromoo mucaa kana fidaatiin nu deebisaa yaa oromoo sagantaa oromoo baay'ee argineerra harka jedhan jibbisiisa bakka waltajjiin oromoo yeroo kana qophaa'u bakka irreechaa deemaa bakkoota garaa garaa deemaa yoo mucaan kun hin jirre wallahi an ammaarraa andoom artistootumti oromoo yeroo sagantaa garaa garaa gaggeessanu mucaa kana jala dhokataniitii artistii jedhamanii waamamaa turaniin sagantaan bakka kamitti qophaa'u yeroo kamu mucaa kanaan malee hin tolu kun immoo adda rabbi kenneefidha. Kanaafu jennaan yaa hayyoota oromoo yaa warri artii oromoo qabdanii jirtanu yaa warri biyya keessan jaallattanu yaa warri sagantaa garaa garaa gaggeessitanu mucaa kana akka gootan godhaati fidaa gara artiitti nu deebisaa. Aboo sagalee boo'icha fudhattee dhuftee waltajjii lakkaa stuudiyoodhaaf ediitiitti nama sin godhee sin bareechee viidiyoo garaa garaatti lakkaa bakka አንዱ ዓለምን ፊዳ nu deebisaa abbo በቃ እንግዲህ የልጅ እያለ ያለው ምንድን ነው? ያለፈ አልፏል። ይሄን ልጅ ወደ መድረክ መልሱልን፣ ወደ ስራው ይመለስልን። በጣም ናፍቆናል። የኦሮሞ ፕሮግራሞች የሚካሄዱት እንዳለ ሁሉም ፕሮግራሞች ካለዚህ ልጅ ምንም እየደመቁ አይደለም። ዘፋኝ ማለት እሱ ነው፣ ድምጻይ ማለት እሱ ነውና ቤትም አርጋችሁ ይሄን ልጅ ወደ ስራ መልሱልን፣ እንዲመለስ ነው ምን ፈልገው ነው። ይሄ እንግዲህ የብዙ ሰዎች ጥያቄ ነው። እንግዲህ የሁሉም ሰው አይስማማም። ገና የአንዱ ዓለም ጎሳ ኬስ ስላላለቀ ሰዎች ጥያቄ የሚያነሱ አሉ። ምክንያቱም በፍርድ ቤት ነፃ ነህ ተብሎ አልተለቀቀም። ያው በዋስ ነው የተፈታው። ሆኖም ግን ወደ ስራው እንደመመለስ እንደሚችልና ስራውን መስራት እንደሚችል ፍርድ ቤቱ አረጋግጦለታል። እሱም በተለያዩ ስራዎች ላይ ባክግራውንድ ላይም እየሰራ ነው፣ ሌሎችም ስራዎች እየሰራ ነውና ትላንትና ነው ከትላንት ወዲያ አይ ቲንክ አንድ ቪዲዮ ለቆ ነበረ ከጓደኛው ጋር ሆኖ ማለት yeroo dhiyootti waan bareedaa waan dinqiidhaan nu eegaa. Yeroo dhiyootti very soon. Thank you. ይሄ ቪዲዮ ከለቀቀ በኋላ እንግዲህ ብዙ ሰው ኮሜንት ላይም አስተያየት ላይም ቪዲዮም እየሰራ ይገኛል። ምንድነው እንኳን ተመለስክ፣ በጣም ናፍቀን ነበር። በተለይ ብዙ የሱ በምክንያቱም በጣም ደጋፊ ያለው ሰው ነው። አንዱ ዓለም ጎሳ this time ላይ በሱ ልክም የሚወደድ ዘፋኝ ያለ አይመስለኝም በኦሮሞኛ ዘፋኞች ውስጥ ማለት ነው። በጣም ብዙ ፋን ያለው ሰው ነው። እንደዛም ሆኖ ግን አሁን ካለበት ኬዝ የተነሳ አንዳንድ ተቃዋሚዎች ደግሞ አሉ በጣም የሚቃወሙ ማለት ነው። አንዳንዱ ኮምፕሊትሊ የአንዱ ዓለምን የቀነኒ አዱኛ ገዳይ ነው ብሎ የሚያስብ አለ። ቤትም ትሙት ቤትም ቀነኒን የገደላት አንዱ ዓለም ነው ብሎ የሚያስብ አለ። አንዳንድ ደግሞ ነፃ የሆነ ሰው አለ። እኛ አይመለከተንም፣ ፍርድ ቤት የሚሰጠውን ነው የምንቀበለው።
ፍርድ ቤት ገዳይ ነው ገሏል ካለ ገዳይ ነው ብለን እንቀበላለን። ፍርድ ቤት ደግሞ ነፃ ነው ካለ ነፃ ነው ብለን እንቀበላለን የሚል ደግሞ አለ። ሌላው ደግሞ አንዱዓለም ነፃ ነው ያሞኔ ምንም ሀፕን ቢያደርግ ወደ ስራው መመለስ አለበት፣ ስራውን መስራት አለበት። እኛ ናፍቆናል፣ የአንዱዓለም ስራዎች ናፍቆናል፣ በአዲስ ስራ እንዲመለስ እንፈልጋለን የሚሉ ብዙ አስተያየት ሰጪዎች አሉ። ሆነም ቀረ ግን አንዱዓለም ጎሳ በቅርቡ አዲስ ስራ እንደሚሰራ ኦፊሻሊ እንግዲህ ተናግሯል ማለት ነው። እሱ ባይናገርም ያው በጓደኛው በኩል አዲስ ነገር በቅርቡ ጠብቆ ብሏል። ሶ እንግዲህ አሪፍ ነገር እንዲሰራ እኔ በግሌ በጣም የአንዱዓለም ጎሳ ስራ ናፍቆኛል በጣም ማለት ነው። በጣም ኢቭን በፊት የሰራቸው ስራዎችን ራሱ መድረክ ላይ ስቴጅ ላይ ሲሰራ ኮንሰርቶች ላይ ሲሰራ ፕላስ ደግሞ ቪዲዮዎች ሰርቶ ማየት ፈልጋለሁ። የሚሰጡ አስተያየቶች እንዳሉ ሆነው ማለት ነው። እነዚህ ራስተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? የኢትዮጵያ መጨረሻ ዓለም የዓለም መንግስታት። ይሄ ሰውዬ ግን የምሩን ነው? ሲሪየስ ነው የሚያወራው ነገር? እኔ ግራ ነው ያጋባኝ። ሁሉ እጃችሁ ሰላም ከኢትዮጵያ ብሎ እጃችሁን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ትዘረጋለች? ወደ እግዚአብሔር ትዘረጋለች። የዓለም መንግስታቶች ግን እጃችሁን ወደ ኢትዮጵያ መንግስት ይዘረጋሉ። ኦኬ ጥሩ። የት አካባቢ ነው የደንገነት? ኢትዮጵያ ውስጥ አካባቢ ነው። ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። ባህር ዳር ሳይሆን አባይ ወንዝ ላይ እኮ። አባይ የት መነሻው? ህዳሴ ግድብ ወደ ቤንሻንጉል ነው። ታች ከቤንሻንጉል ጉሙዝ በታች አባይ ህዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለ በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ምንድን ነው ደግሞ አዳምና ሔዋን የሚባል አዳምና ሔዋን የሚባል ገነት አዳምና ሔዋን ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ኢትዮጵያ? ከዚህ በፊት እርሱ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ። አይደለም። በምን መረጃ ነው እርሱ? እስራኤል የምትባለው ሀገር አመትም አልሞላም ግን አውቀዋል። ሔዋን ማለት እኮ ለአዳም ከእባቡ ጋር አውርታ አፕሉን የሰጠችው ፍሬውን የሰጠችው አትብሉ ከተባሉት ፍሬ አምጥታ ለአዳም የሰጠችው እኮ ነች። ሔዋን ማለት ከአዳም አዳም ጎን አጥንት ውስጥ ከግራ ጎን ነው። ጎኑ ራሱ ቀኝ አይደለም፣ ከግራ ጎን። እሺ እናውቃለን። ተፈጠረች። ከዛን አሳሳተኝ ሰይጣን አሳሳተኝ አለች እሷ አይደል? እሱ ደግሞ ማን አሳሳተኝ አለ? ሔዋን አሳሳተኝ። አንተ የሰጠኝ ረዳት ናት ያልካት እሷ ነች ብሎ በዛ የተነሳ አሁን እህቶቻችን የሴቶች እንቅርት ጉሮሮ ነገር ወጥ ነው። በቃ ይሄ እንቅርት እኛ አልዋጥንም። ምልክቱ በዛ ምክንያት ነው። ይሄ አልዋጥንም እኛ እየበላን እሱ ቅድም አይኔ ሳይኖረኝ አይን ሳይኖረው አዳም ምንም ሳይለየው በቃል ብቻ ስለነበረ የምኖረው አይኑም ሳይኖረው ራሱን ሳየው ምን ሳይል የተናገረውን ቃል እሷ የሰጠችውን በለስ እያኘከ አልዋጠም። ልውጥ ሲል አስታወሰ፣ መለሰ፣ ወጣ፣ መልሶ አውጣ። ሲያወጣ በቃ እዚህ ጋር አሁን ወንድነት እዚህ ጋር እንቅርት ሆነ ቀር። እቺ አሁን ያለችበት ምልክቱ እሱ ነው። ውጣለች። እሷ መጀመሪያ በልታ ነው ያበላችው። ስለዚህ ወጥ ነው፣ ቱቦ ነው የሚመስለው። ወጥ ቱቦ የእነሱ ቀጥታ ነው የሚሄደው። ስለዚህ አሁን እነኚህ እዛ ማዶ ያሉት እዚህ አሜሪካን ቁጭ ብለው አዲስ ነገር እያሉ የሚሰሩት ይኸውልህ ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሆነ አሁን ለውጡ እሳቸው ተምሳዮች ሙሉ አሁን ሀገራችን ላይ ያሉት በበላይ ደረጃ አመራር ላይ ያሉት በሙሉ አሁን ትልቅ በመሰላል አይደለም በእንትን በወንጭፍ ቢወረወሩ እነሱ ያሉበት ደረጃ አይደርሱም። በፖለቲካ ሄደዋል። አረ የለም እነሱ ዝም ብለን እንቃዣው። እኔ እናንተ እዚህ ቁጭ ብለን እንደምናወራ መሰለህ። የሀገራችን መሪዎች እዚህ አይደሉም። በመለካከታችሁ
በርቆን ሄዷል። አልተመጣጠንም። የሀገራችን መሪና የሀገራችን መሪዎችና እኛ አልተመጣጠንም። እኛ ገና እየተሻሸናል ነው። ምንድነው ያለያየን? ምንድነው ያለያየን? ተወዝፎ የመጣ ኮቶት አስተሳሰብ ማይኩ ላይ ሾርት እያደረገ ነው። እኔ እያያዘኝ ነው። ወደ ከንፈሬ አስጠጋው መብራት ይዞኝ ነው የሚለው አድናቂዎች ደግሞ እንደክፈው አብረው እንትን መስሏቸዋል። የሆነ ነገር አዲስ ነገር አምጥቼ ያን ነገር ሁሌ በቃ ስመጣሱን ነው ማስታወሰው። ለሽጎዲ ጠላ በዚህ በሸዋ አካባቢ እጅግ የሚወደድ የመረዳዳት ባህል የሚታይበት እጅግ ልዩ የሆነ ስነ ስርዓት ነው። እንግዲህ ክሊፑ ቅድም እንዳልኩ በመጀመሪያ እዛ ላይ ቆሞ እንትን የሚለው ትልቁ ሰውዬ የእርሻው ባለቤት ነው። ለየት ያለች ታሪክ አላት። የእርሻው ባለቤት በዛ ወቅት እንደ ንጉስ ነው የሚቆጠረው። ያንን እርሻ አርሶ ምን ብሎ ያን ሁሉ ደረጃ ያልፎ ዛሬ ለማሳጨር ሲበቃ እንደ ንጉስ ነው የሚታየውና የዛንቀመጣና ድንበሬ ከዚህ ነው ብሎ አሳይቶ በርቱልኝ እግዚአብሔር ይርዳችሁ ብሎ ከመሃል ይወጣል። ስራም የለበትም። በጣም የሚከበር ሰው ያ ታዲያ እዛ ጋር ሊወጣ ሲል ዋስ ጥራለን ይሉታል ተሳታፊዎቹ። የምን ዋስ ነው? የምን ዋስ? የማታ የቀን የሚባል ዋስ አለ። ያ ዋስ የስራ ድርሻው ምንድነው? አራሽ እንትኖቹ የሚያስፈልጋቸውን በሰዓቱ ማቅረብ ነው። ታዲያ ልክ እንደምታየው እዛ ጋር የወጣው የታሰረው ልጅ ዋስ ነኝ ብሎ እጁን አውጥቷል። ጠላው ከቀጠለ ጠጥተህ ትጨርሳለህ ብሎታል። ዳቦ ከሳሳ ደግሞ ራስህ በልተህ ትጨርሳለህ። ቀጫጫው ልጅ ማለት ነው። የሚሰሩት ሰዎች በደንብ መንከባከብ አለበት። ኤኙ በርባዳ አጫሉ ኤኙ የቱ ያጫሉ አጫሉ ኤኙ ዘፈኑ የትኛው ዘፈን? ምን የሚለው ዘፈን? አምቦኮ ተፈሪ ያ ቦታኮ በጣም ነው ጆን ዳንኤል የሚሰራው ነገር ዚስ ታይም በጣም እየተመቸኝ ነው። ባይ ዘ ወይ እሺ ዋንቲያ ቆይ እቺ ልጅ ግን ሰርጀሪ ያሰርታለች የሚባለው እውነት ነው ማለት? በጣም እየተወራ ነው ሰሞኑን ዋንቲያ ሰርጀሪ አይ ቲንክ ይሄ ራሱ እንደዛ ነው የተላከልኝ መሰለኝ ሰርጀሪ አሰርታ ነው ወይ ተብሎ ግን አይ ዶንት ቲንክ ሶ። እኔ እንጃ ፊቷ የተለይ ማማራ ላይ የውበት እንደውም ሰፋ ብላለች እዚህ አካባቢ አገጯ ሾሏል ምናምን ነገር አይመስለኝም። ሰርጀሪ ሜቢ ከንፈሯን ሜቢ ከንፈሯ ከፍ ብሏል አድጓል። እሺ በጣም ፌቨራይት ባይ ዘ ወይ የዚህ ሰውዬ ቪዲዮዎች። እሺ ቁጭ ብለን እንሾፋለን ነው ምግብ ሲሰራ ጀግና እናት ይትሙት። ገጠርን በዚህ ልጅ ምክንያት ወደድኩት። የገጠር ላይፍ ተመቸኝ። ያስቀናል በቃ የሆነ አንድ አልፈልጥም እኔ አንድ አረ ጋብዘኝ በሉት ሰውዬ ይጋብዘኝ። አረ ነገሩልኝ ይጋብዘኝ። ምንድነው የምታደርገው?
ብለን መሾፍ ነው እኛ አሁን ባንበላም ባንጠጣም ምንድነው አፈሩን ነው? እሺ ቡላ ነው ቅቤ ነው ቡላ ነው በላው ያሟልተን ያለው አንተ እኮ ኔ ዲ እሺ የት ነው ይሄን ሁላ ሙያ ራሱ የት ነው የተማረው? ግራ የሚገባኝ እኮ ሼፍ ነበር እንዴ? ሌክ ዳቦ ራሱ እንዴት ነው የሚያምረው! እሺ ዛሬ በርገር ነው የምንበላው። ለስንት ሰው ነው ግን? ዳቦ ሲያምር ዋው በርገር ስፔሻል ለሁለት ሰው አረጋብዘኝ እኔንም ጋብዘኝ። ምንድነው ፋዘር የምራቸው ነው? ኧረ ፋዘር እኛ በዚህ እድሜያችን 30 ደቂቃ ከዚህ ከተቀመጥንበት ወንበር ስንነሳ ወገባችን ቃቃቃቃ እኮ ነው የሚለው። እንዲህ ክብራችን አንተ ዘርገፍ ጌጣችን ውበታችን ጌጣበታ ክብራችን አንተ ዘርገፍ ጌጣችን ውበታችን ጌጣበታችን የተከበሩ ምንድነው እያደረጉ ያሉት? አባቢ እንዲህ ተመችቶኛል። ቀይ አበባ ቀይ በቀይ ኢሉ ብሪ ኢትዮጵያ ብሪ ኩመ ዲባ አፉር ቱና ቦይምኩ ብሪን ኩመ ዲባ አፉር ማላ ጎዳና ማሲ ወዳ ከነ namni lama fi ganna oromo oromo de wakal de man gari mi jachi warbaade ana makana bademko ኦኬ ገንዘብ ተሰብስቦለት ነበር በቀደም ስንት 400 ሺህ ብር ደማ ሙባረክ ይኛለ በሬሳሜ ምንድነው ስንት ብር ነው ያለው? ana makana bademko bilashatti akumani babar jechun namne lamasa disigan nomor jafa panguddam ደማ ሙባረክ ይኛለ በሬሳሜ አስነ ሸር ወዳ ሙባረክ ይኛለ በሬሳ ማማር ቤት የተሰበሰበለት ብር ነው። ማኛቱ ነመነ ተፍሲዙ ካመዛን አርጊታኒ ዱርሊ አርጊታኒ ኒለይታኒ ያቹና ነከሲታሩ እንጀሮ ነከመንታ ያተን እንተናሩ ገራና ያታ ኢኑት ከቹዋን ነመ ጎደ እንጀሮ ገንደ ኬሰን ሴኑ ገንደ ነማንቱ ኩበኩማ ነደስራ ቲክቶክ ራዩ አይዞ ተበሪሳቱ ከመጂሴ ነመዱበቱ ምንጆቹ ወርባቴ nama kero jajjabachuu barbaade ni beeytanii hojjanni jimii hojjetu
Terade ibarat di mana mana kita nanti kita orang karena muncak nak berada sini jadi support juga dah. Tiba ni sahaja ya lanar gamne ya lah dia berdat kejira nar gamne tiba ni sah. Cuam berada udan dawan sana mau biak galu kawa berada wanu. Namo jada tu ya nama sera bekamtin. በጣም ነው የሚያሳዝነው። ምን አርግተ ነው ጃፈር ነው ሞጀቱ ቹገጀ ነው ሞጀቱ አከበረ ባደት ሻሻ ጀደ ፈታ ጀደ ጅራታ ተረጭ ሙባረክ ይመነጩ ፊጎተራኒ ፕሊዝ። እንግዲህ ጃፋር ያው የሆነበትን ነገር ታውቃላችሁ። እሱ እንደሚለው መርዛብ ልተውኝ ነው እዚህ ውስጥ የገባሁት ነው የሚለው። ከዛ በኋላ ግን ሰሞኑን ማማር ቤት ብር እየተሰበሰበለት ነበር ወደ ሀገሩ የሚገባበት ሁኔታ ለማመቻቸት። እንግዲህ በጣም የተሰበሰበልኝ ብር አንሷል ነው የሚለው። እሷ ቤት ይሁን እንግዲህ ሌላ ቦታ ይሁን እኔ እርግጠኛ አይደለሁም የት ገንዘቡ የት ቦታ ላይ ተሰብስቦለት እንዳነሰው ማለት ነው። ስሜን የጠፋው ምንም የተጠቀምኩት ነገር የለም ለማኛ አስባሉኝ ነው የሚለው። ለዚች ያህል ብር ነው ወይ ነው የሚለው። አይ ቲንክ 400 ሺህ ብር ነው ምናምን ነው የሰማሁት። ያ በጣም ትንሽ ብር ነው። ሶ ኤኒዌይስ ማለት ነው የዛሬው ቪዲዮ ይመስል ነበረ። በጣም አመሰግናለሁ። እስከዚህ ደቂቃ አይታችሁ ከሆነ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ዋና ፋሚሊ ሁኑ። እስከዚህ አይታችሁ ላይክ ካላረጋችሁ ግን በጣም ቅር ስለሚለኝ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።